የብርሃን የሞባይል ባንኪንግ እንዴት ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዛሬ ደግሞ የሚደረጉ እንደዚሁ ሌሎች ጨዋታዎች አሉ። የእንግሊዝና የዲአር ኮንጎ ጨዋታ ይጠበቃል። ያው እንግሊዝን ብቶ የማሸነፍ ቅድሚያ ግምት ሰጥቷት ነው ይሄንን ጨዋታ የምታደርገው። ቤሊንጋም የቡድን ወሳኝ ሰው መሆን ጀምሯልና ከቶማስ ቱኸል መምጣት በኋላ በጁድ ቤሊንጋምና በቱኸል መካከል በነበረው ነገር ምክንያት እንግዲህ ጨዋታዎችን ቋሚ ሆኖ ስለመጀመሩ ራሱ ጋራንቲ የነበረው ተጫዋች አልነበረምና እናንሳይን ጉዳይ ልክ ነው። ከቶማስ ቱኸል ወደ ኃላፊነት መምጣት ጀምሮ በጣም አነጋጋሪ የነበረው አንደኛው ጉዳይ ራሳቸውን ፐብሊክ ያደረጉት ጉዳይ መሆኑ ምክንያት ነው። እኔ መጨረሻ ላይ የስነ ልቦና ጨዋታ ነው ብዬ ነው የተረዳሁት። ያለ ዋንጫው ከተጀመረበት ጊዜ ጀምሮ ለዚህ ተጫዋች የሰጡት ኃላፊነት በፈረንሳይ እግር ኳስ ምን ይባላል? ለአንድ ተጫዋች ከፍ ያለ ኃላፊነት በምትሰጪበት ጊዜ የቡድኑን ቁልፍ ሰጠሽው ይባላል። የቡድኑን ቁልፍ ሰጥተውታል። አሁን የዚህ ብሔራዊ ቡድን አሁን ዋና ሰው መሰለፍ ብቻ ሳይሆን ዋና ሰው ጭምር ሆኖ ነው ይሄንን ያለ ዋንጫ እያደረገ ያለው። ግን ውጥረት የሚመስል መካረር የሚመስል ነገር ነበረ በተደጋጋሚ። አንዴ አያቴ እንዲህ አይነት ጠባይ ያለው ሰው አልወድም ብላኛለች። እኔም ከአያቴ ጋር እስማማለሁ፣ አልወድም እንዲህ አይነት ጠባይ ያለው ሰው የሚል አስተያየት ሰጥተው ነበር። ያንን አሮጋንስ አልወድም፣ ይሄ ኮንፊደንስ አይደለም የሚል አስተያየት ሰጥተው ነበር። ሌላ ጨዋታ ላይ ደግሞ ከሴኔጋል ጋር በነበረ የወዳጅነት ጨዋታ ላይ ተቀይሮ ወጣ 10 ደቂቃ ሲቀረው። እሺ ለሞርጋን ሮጀርስ ምን እያልከው ነው? 10 ደቂቃ መጫወት አይገባህም እያልከው ነው? አጠናዋለሁ ይሄንን ጠባይ እኔ ቡድን ውስጥ አይሰራም እንዲህ አይነት ነገር። ማንም ዲቫይን መብት የለውም። እኔ ነኝ አሰልጣኙ፣ እኔ እመርጥሃለሁ ወይ አልመርጥም፣ የኔ ኃላፊነት ነው እሱ። ስለዚህ 80 ደቂቃ መጫወት 10 ደቂቃ መጫወት የኔ ስራ ነው እና እንዲህ አይነት ባህሪ ማሳየት አንደኛ ለሌላው ባለሙያ ተቀይሮ ገብቶ ለሚጫወተው ፕሮፌሽናል ክብር አለመስጠት ነው። ለአሰልጣኙ ውሳኔ ክብር አለመስጠት ነው። ትክክል አይደለም። አልቀበልም እንዲህ አይነት ጸባይ። ይሄንን ፐብሊክሊ ነው ያሉት። አሁን እንግዲህ ለተጫዋቹ ጠርተው የቦዲ ላንጉጅ ላይ ተጠንቀቀ። ምክንያቱም የጓርዲዮላ ዶክሜንተሪ ላይ እንዳየነው ተቀይሮ ገብቶ የሚያኮርፍ ሰው ካለ ዶንት ሜክ ባድ ፌስስ። እኔ አልፈልግም እንዲህ አይነት ልሳሳት እችላለሁ ምናምን፣ ግን ክለቡ የቀጠረኝ እንዲህ አይነት ውሳኔ ልወሰን ነው። ዶንት ሜክ ባድ ፌስስ ይላል። እንደዚህ አይነት ፊት አታሳዩኝ፣ አልቀበልም። እኔ ዶክሜንተሪው ላይ ኦል ኦር ናቲንግ የሚለው ዶክሜንተሪ ላይ አሰልጣኞች አለ እንደዚህ አይነት አቋም አላቸው። ግን ፔፕ ያንን ይል የነበረው እንደ አጋጣሚ ሆኖ ተቀረጸና አየነው እንጂ መልበሻ ክፍል ውስጥ ነው ያለው። እሳቸው ማይክ ፊት ነው ያሉት፣ ማይክሮፎን ፊት ነው ያሉት። ልዩነቱ እሱ ነው። ከዛ ደግሞ ምሳ እንዳነሳሹ በተደጋጋሚ ላይሰለፍ ይችላል የሚለው ጉዳይ ከተጫዋቹ ፕሮፋይል የሚነሳ እኮ አይደለም። ማንም ሰው ቤሊንጋም የእንግሊዝ ብሔራዊ ቡድን ቋሚ አይሆንም ላይሆን ይችላል ብሎ ሊጠራጠር አይችልም። ትልቅ ተጫዋች ነው። ያለፈው የአውሮፓ ዋንጫ ላይ ምናልባት የእንግሊዝ ብሔራዊ ቡድን ወሳኙ ተጫዋች የነበረው እሱ። በጣም ትልልቅ ጎሎች አስቆጥሮላቸዋል 2024 ላይ። ደግሞ ፐርሶናሊቲው ትልቅ ነው። እንደዚህ አይነት ውድድሮች በታክቲክ የበሰለ የተዋቀረ ቡድን መስራታት ሲምና ፐርሶናሊቲ በጣም ወሳኝ፣ ግለሰቦች በጣም ወሳኞች ናቸው። ደግሞ እንደዚህ አይነት ተጫዋች ነው፣ የትልልቅ ኦኬዥን ተጫዋች ነው። በክለብ እግር ኳስም ብዙ ጊዜ አሳይቷል። ይሄን ግን አሰልጣኙ ሁልጊዜም ያንን የጥርጣሬ ጥላ ያጠሉበት ነበር። የእሱን ዓለም ዋንጫ ላይ መጀመሪያ አይደለም መጠራቱን በተመለከተ ዘለውት ያውቃሉ። ፊት ሆኖ ሳይቀር ከብሔራዊ ቡድን ምርጫቸው ውጪ ዘለውት ያውቃሉ። እኔ መጨረሻ ላይ የተረዳሁት ነገር ያ አሰልጣኞች በመጠኑ የስነ ልቦና ባለሙያዎች ናቸው እና የሆነን ተጫዋች ሞቲቬሽን ወይ ክብር ፕሮቮክ ማድረግ ሪያክሽን ይሰጠኛል ብለው የሚያምኑ አሰልጣኞች በዚህ ተወዳዳሪ የላቸው ጆዜ ሞሪኞ ናቸው። ምን ያደርጋሉ? አሁን አንዳንዱን ተጫዋች ይሄ እንክብካቤ የሚፈልግ የሚጥሙ ቃላት መስማት የሚፈልግ እና ለነዛ ቃላት ሪያክት የሚያደርግ ተጫዋች ካለ እንደዛ ያደርጋሉ። ጥሩ እንኳን ባይጫወት እንደዛ ያደርጋሉ። አንዳንዱ ደግሞ ክብሩን የነካሽበት ሲመስለው ሜዳ ውስጥ ሪያክት የሚያደርግ ተጫዋች አለ። ከዛ አንዳንዴ ሚዲያ ላይ ወጥተው ተጫዋቹን ይወዱታል፣ ግን ሪያክሽን ይፈልጋሉ ከዛ ተጫዋች
ለዛ ነው እኮ ቲየሪ ሄንሪ እድለኛ ሆኖ ትልልቅ አሰልጣኞች አሰልጥነውታል። ፒሊፒ አሰልጥነውታል፣ አንቼሎቲ አሰልጥነውታል፣ ቬንገር አሰልጥነውታል፣ ጓርዲዮላ አሰልጥነውታል፣ ሌሎችም አሰልጣኞች አሰልጥነውታል። ካላሰለጠኑ አሰልጣኞች ቢያሰለጥንህ ደስ የሚልህ ማን ነው ሲባል ሞሪኞ። ምክንያቱም የሆኑ ነገሮችን መነካካት ይችል ነበር፣ የበለጠ ስቲሙሌት ሊያደርገኝ ይችል ነበር ይላል። አይ ቲንክ ያቺን ትሪክ ነው እያደረገው የነበሩት እና ቤሊንጋም ሪያክት አደረገ። ከ3 ጨዋታዎች 2ቱ ላይ ማን ኦፍ ዘ ማች ሆኖ ወጣ እና በ2 ጨዋታዎች ላይ ጎሎች አስቆጥሯል ለምታውቂው። እና ተጨማሪ ነጥቦች እናነሳለን፣ ግን ሳይኮሎጂካል መሰለኝ ለዓለም ዋንጫ እየተነኮሱ ክብሩን እንደ መንካት አይነት ንግግሮች እየተናገሩ መጨረሻ ላይ አሁን የምናየውን አይነት ተጫዋች ያደረጉት ይመስለኛል። ችሎታው ሁልጊዜ ችሎታው የሚታወቅ ነው፣ ግን በሳይኮሎጂካሊ ማለት ነው። ተመልሰናል አድማጮቻችን፣ እየተመለከትን እንገኛለን የቤሊንጋምና የአሰልጣኝ ጉዳይ። ልክ ነው። እንዴት ገሸሽ የሚደረግ ተጫዋች መስሎ እንደነበር አሁን እንዴት ወሳኝ ተጫዋች እንደሆነ እያነሳን ነበር እና የ2 ጨዋታዎች ላይ ጨዋታው ኮከብ ሆኗል በእንግሊዝ ብሔራዊ ቡድን። እንግዲህ የእንግሊዝ ብሔራዊ ቡድን ጉዳይ ብዙ አሳማኝ ያልሆኑ ብቃቶች ነበሩት። ከክሮኤሽያ ጋር በጣም ጥሩ ተጫወተ። አንዳንድ ጊዜ እንደዛ አይነት ነገር አለ። ታስታውሽ እንደሆነ ልክ ከክሮኤሽያ ጋር ተጫወቱ 4-2 ታሸነፉ። በእርግጥ በጣም ጥሩ የማጥቃት ፐርፎርማንስ ነበር ከዩሮ 2021 ላይ የተደረገው። ግን ዩሮ 2020 ተብሎ የሚጠራው ውድድር ላይ ዩክሬንን 4-0 ካሸነፉበት ጨዋታ በኋላ በጣም ጥሩ የማጥቃት ፐርፎርማንስ ሊባል ይችላል በእንግሊዝ ብሔራዊ ቡድን በኩል። ግን አንድ ጨዋታ ነው ይሄኛው። የክሮኤሽያ ትውልድ ደግሞ ባለፉት 2 የዓለም ዋንጫዎች ላይ የነበረው ትውልድ አይደለም። የቡድኑ አብዛኞቹ ወሳኝ ተጫዋቾች በእድሜ ገፍተዋል። የሌሉም ተጫዋቾች አሉ፣ ግን ሞድሪችም ኢቫን ፔሪሲችም ሌሎቹም በእድሜ ገፍተዋል። አሁን ሌላ አይነት ቡድን ነው። አስታውሳለሁ የዛሬ 4 ዓመት የዓለም ዋንጫ በተደረገበትም ጊዜ የመጀመሪያ ጨዋታቸውን በሰፊ ውጤት አሸነፉና ይሄ የተለጠጠ ኤክስፔክቴሽን አለ አይደለም። አንድ ጨዋታ ካሸነፍሽ በኋላ 6-2 አሸንፈው ጀመሩ እና ግምቱ በጣም የተጋነነ ሆነ። የመጀመሪያ ጨዋታቸውን አሸነፉ። ያሸነፉት ባላጋራ ያን ያህል ጠንካራ ባላጋራ አይደለም። ሁለተኛው ጨዋታቸውን 0-0 ተለያዩ፣ ልክ እንደዚህኛው ጨዋታ ማለት ነው። ከዛ እንደገና ጥርጣሬዎቹ ተመልሰው መጡ። ሶስተኛው ጨዋታ ብዙ አሳማኝ አልነበረም። ስለዚህ እንደገና ሰዎች ለመወሰን አቃተን ስለዚህ ቡድን ማለት ጀመሩ እና ጌም ባይ ጌም ሆነ ነገሩ። ገና አለየለትም የእንግሊዝን ቡድን በተመለከተ። ግን ቤሊንጋም እስካሁን ድረስ በጣም ጥሩ እየተጫወተ ነው። በተለይ ደግሞ በትልልቅ ውድድሮች ላይ ያለው ሬከርድ አስደናቂ ነው። 8 ጎሎች ነው ያስቆጠረው እስካሁን ድረስ ለእንግሊዝ ብሔራዊ ቡድን በጠቅላላው በእንግሊዝ ብሔራዊ ቡድን ተጫዋችነቱ። 5ቱ ግን ዋናዎቹ ውድድሮች ላይ ነው ያስቆጠረው። ያለፈው የአውሮፓ ዋንጫ ላይ 3 ጎሎች፣ ያንን በጣም አስደናቂ ስሎቫኪያ ላይ ያስቆጠረውን የመቀስ ምት ጨምሮ ማለት ነው በጣም ትልልቅ ጎሎች አስቆጥሯል። በዚህኛው የዓለም ዋንጫ ደግሞ 2 ጎሎች አስቆጥሯል። ዛሬ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ነው የሚጫወቱት። ኮንጎ እንደ ጋና አይነት ቡድን ነው፣ ዘግቶ የሚጫወት ቡድን ነው። ስለዚህ ሊያስቸግራቸው ይችላል። እንግሊዝ እግር ኳስ ከድሮ ጀምሮ እንደዚህ አይነት የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር ነበረበት። ግን ተጫዋቹን በተመለከተ አይደል እያነሳን ያለ ነው። እስካሁን ድረስ እንግዲህ እዚህ የብሔራዊ ቡድን ውስጥ ትልቁ ኤክስ ፋክተር እሱ ነው ማለት ይቻላል። በጣም በተሟላ ብቃት ነው እየተጫወተ ያለው። እኔ እንደውም በመጠኑ ከኤምባፔ ጋር አመሳስለዋለሁ። ለኤምባፔም ለሁሉም የሪያል ማድሪድ ተጫዋቾች ያለፉት 2 ሲዝኖች ጥሩ ሲዝኖች አይደሉም። የኤምባፔ ኬዝ ሌላ ቢሆንም ምክንያቱም ኤምባፔ ቤሊንጋም አሸንፏል፣ ዋንጫዎች ላሊጋ አሸንፏል፣ ቻምፒየንስ ሊግ አሸንፏል። የመጀመሪያው የውድድር ዘመኑ በጣም አስደናቂ ነው እና እንዲያውም ከዛ በኋላ በነበረው የባሎንዶር ሽልማት ላይ 3ኛ ነበርኩ። በባሎንዶር 3ኛ ሆኖ የጨረሰው ከሮድሪ እና ከቪኒሽስ ቀጥሎ 3ኛ ነበር። በጣም የሚገርም ሲዝን ነበር ያሳለፈው። 36 የጎል አስተዋጽኦ ነበር፣ 23 ጎሎች ነበር ያስቆጠረው እና ክስተት ነበር ያን ጊዜ። በየሳምንቱ እናወራ ነበር ስለ ቤሊንጋም። በጣም አስደናቂ አጀማመር ነበር ያደረገው። ሰው የሁለቱ ተጫዋቾች አይነት የተለያየ ነው። ግን ለብዙዎቹ የሪያል ማድሪድ ተጫዋቾች ግን ይሄኛው የዓለም ዋንጫ ለትልልቆቹ በተለይ እንደ ሪዴምፕቲቭ አርክ የሆነ ልክ ቪኒሽስን ካየሹ፣ ቤሊንጋምን ካየሹ፣ ኤምባፔን ካየሻቸው ያንን በክለብ እግር ኳስ ያሳለፉትን አስቸጋሪ ጊዜ ለማካካስ እንደሚፈልጉ አይነት ጥሩ መጫወት ብቻ ሳይሆን በሆነ ረሃብ ነው እየተጫወቱ ያሉት። አንዳንዴ ጠቃሚ ይሆናል የክለብ ዲስአፖይንትመንት፣ መጥፎ ሲዝን ማሳለፍ፣ ያንን ለመካስ ሌላ እድል ስለሚያገኙ ተጫዋቾቹ የዓለም ዋንጫ ላይ አንደኛው ምክንያት ሊሆን ይችላል፣ ሞቲቬቲንግ ወይም የሚያነሳሳቸው ሊሆን ይችላል። ግን በተለይ እንደዚህ አይነት ውድድሮች ላይ ግን ትልልቅ ፐርሶናሊቲ ያላቸው ግለሰቦች ይጎላሉ። ብዙ ጊዜ እንደዛ ነው ያለን። ዲየጎ ማራዶና 86፣ ዚነዲን ዚዳን 98 የፍጻሜው ጨዋታ ላይ፣ አንድሬስ ኢኒየስታ 2010፣ ሊዮኔል ሜሲ 2022 እንዲህ አይነት ውድድሮች ላይ ግለሰቦች በጣም የሚጎሉባቸው ውድድሮች ናቸው። ምክንያቱም ብዙ ጊዜ ስለ ኢንተርናሽናል እግር ኳስ ስንናገር አሰልጣኞች በቂ ጊዜ የላቸውም ሁሉንም ነገር ለማብራራት።
የክለብ እግር ኳስ ለምደሽ ኢንተርናሽናል እግር ኳስ ስታይ ቴክኒካሊ ብቻ ከሆነ ነገሩን የምታዩ ማለት ነው። የዓለም ዋንጫ በቴክኒክ ብቻ መዳኘት ያለበት አይደለም። ብዙ ስሜቶች በዙሪያው አሉ። ግን ከቴክኒካዊ ጥራት አንጻር ፕሬሲንጉን፣ የኳስ ቅብብሉን ጥራት፣ የማጥቃት ፓተርኖቹን፣ ድሪል የተደረጉ ከኳስ ውጭ ያሉ የቡድኖች የመከላከል ጠባዮችና የምታጠኝ ከሆነ በፍጹም ከክለብ እግር ኳስ ጋር የሚገናኝ አይደለም። ስለዚህ ግለሰቦች የበለጠ አስፈላጊ ይሆናሉ። ለዚህ ነው በዓለም ዋንጫዎች፣ በአውሮፓ ዋንጫዎች፣ በአፍሪካ ዋንጫዎችና በሌሎች ኢንተርናሽናል ውድድሮች ላይ ከርቀት የሚቆጠሩት ጎሎች የሚበዙት። ምክንያቱም የግል መፍትሄ ላይ ታተኩራለሽ። የተዋሃደ ሪኸርስ የተደረገ የተጠና በቃል የተያዘ አይነት የማጥቃት እግር ኳስ መተግበር በጣም ያስቸግራል። የብሔራዊ ቡድን የስራ ኃላፊነት ያንን ለማድረግ ለአሰልጣኞቹ በቂ ጊዜ አይሰጥም እና አሰልጣኞቹም ሀገሪቱ ያፈራቻቸውን ተጫዋቾች ብቻ ነው የሚጠቀሙት። በክለብ እግር ኳስ ግን ለዛ ለትልቁ አይዲዮሎጂ የሚሆን ተጫዋች ፈልገሽ ታመጫለሽ እና ባህሪው የተለያየ ነው ጭራሽ። ስለዚህ ግለሰቦች የበለጠ እንዲጎሉ እድል ይሰጣል። ለዛ ነው ሂሮይዝም ብዙ የሚጎል የዓለም ዋንጫዎች ላይ፣ የአውሮፓ ዋንጫዎች ላይ፣ ትልልቅ ውድድሮች ላይ በክለብ እግር ኳስም ቢሆን ማለት ነው። እንደዛ ለማድረግ ደግሞ ኃላፊነት የመውሰድ ፐርሶናሊቲ፣ በመጠኑ ኢጎ ወይም ትልቅ የራስ መተማመን ያስፈልጋል። ቤሊንጋም በጭራሽ አይጎድለውም። ያ ገና በትንሽ እድሜው ነው እኮ እንደዛ ሄዶ የሪያል ማድሪድ ተጫዋች እያለ ሆኖ እንግዲህ ከዶርትሙንድ ነው የመጣው። ዋንጫዎች አልወሰደም። ከዛ በፊት የበርሚንጋም ተጫዋች ነው የነበረው። ፕሪሚየር ሊግ ውስጥ አልተጫወትም። ለእንግሊዝ ፐብሊክ ብዙ ጊዜ በደንብ ማይታወቅ ሰው ነው። ገና በ16 ዓመቱ ነው ከእንግሊዝ የወጣውና ወደ ጀርመን ሄደው ግን ያንን ኮንፊደንስ አሳየ። አንዳንድ ጊዜ እንግሊዝ ውስጥ በተዛባ ሁኔታ ሰዎች ይረዱታል። ለዚህ ነው ኢያን ራይት አንዳንድ ጊዜ ያንን ኦቨር ኮንፊደንስ በተመለከተ ትችት ወይ ኦቨር ኮንፊደንስ ያልተገራ ወይ ከወሰን ያለፈ በራስ መተማመን አድርገው ስለሚገነዘቡት የአሜሪካ አትሌቶችን ካያቸዋቸው እኮ አንደኛው የስኬታቸው ምክንያት ያ በመጠኑ ኢጎቲስቲካል መምሰል ነው ይላል። ለእንግሊዞች ግን እንደዛ ፕሮጀክት አታረጊም በቃ ብዙ ጊዜ እና ልጁ እንደዛ አይደለም። ጠንካራ ፐርሶናሊቲ ያለው ነው እና ትልልቅ ውድድሮች ደግሞ በእንደዚህ አይነት ተጫዋቾች ይወሰናሉ። ይሄ የእንግሊዝ ብሔራዊ ቡድን እንዲያሸንፈው የሚጠበቅ ውድድር ነው። ሳውዝጌት አልበቃኝም ያለችው ሳውዝጌት ውድድሮች ስላላሸነፈ ነው። ፋይናሎች ተጫውተዋል። አንድ ሃይ ፐርፎርማንስ የሚባል ፖድካስት ላይ በጣም አሳዘነኝ ሳየው። ቢራ ደፉብኝ የዛሬ 2 ዓመት የእንግሊዝ ደጋፊዎች እና ያኔ ነው እንደ በቃ ያወቅኩት። የተረከብኩበትን ሁኔታ የነበረውን ምስቅልቅል ሁሉ ረሱና ፍጻሜ መጫወት በቂ አይደለም ወይ እንደ ስፔን አልተጫወትንም ምናምን አይነት ወደ ሌላ ቅንጦት ሄድን እና ያኔ በቃ ሌላ ፊት ሌላ ድምጽ እንደሚያስፈልግ ገባኝ ይላል እና እንዳለ ውጣ ውረዱን ሲያብራራው ይገርማል። ያው መቼስ እግር ኳስ ውስጥ ያለ እንትን ግን ደግሞ እንደ ተጫዋችም ትራንስፎርም ተደርጓል። እንደምታስታውሹ በቦሩሲያ ዶርትሙንድ በነበረበት ጊዜ ከወደፊቱ የዓለም ምርጥ 8 ቁጥሮች መካከል አንዱ ይሆናል የሚል ግምት ነበር። ሪያል ማድሪድ 130 የከፈለው ለዛ ነው። በጣም ብዙ ገንዘብ የከፈሉበት ተጫዋች ነው እንደሚታወቀው። በሰፊ ዲስታንሶች ላይ በጣም አስደናቂ ነው። የተዋጣለት ዱዌሎች የሚያሸንፍ ተጫዋች ነበር። ከአማካይ ክፍል ወደፊት ኳስ ፕሮግረስ ማድረግ ይችላል። የፍጹም ቅጣት ምት ሳጥንን ያጠቃል። በመጨረሻው ሲዝኑ 14 ጎሎች ነበር በጀርመንም ያስቆጠረው እና የሪያል ማድሪድ 8 ቁጥር ሆኖ ይጫወታል ተብሎ ነበር የተገመተው። ግን አንቼሎቲ ሌላ ነገር አዩ። ሌላ ጊዜም እንደሚያደርጉት ቤንዜማ ለቆ ነበር። ሪያል ማድሪድ እሳቸው የፈለጉትን ሃሪኬንን አልገዛም። ስለዚህ ከቪኒሽስ እና ከሮድሪጎ ጀርባ አጫወቱት። ደንበኛ 10 ቁጥር ሆኖ መጫወት ጀመረ። ብዙ ጎሎች አስቆጠረ። በየትኛውም ሲዝን አስቆጥሮ አያውቅም እስካሁንም ድረስ። የሱ ምርጡ የጎል ማስቆጠሪያ የውድድር ዘመን ነበር። ከዛ ግን እምባፔ ከመጣ በኋላ የሱም ኃላፊነት ተቀየረና እንደገና ጥልቅ ኃላፊነት ወስዶ መጫወት ጀመረ። የድሮ አይነት የጎል ቁጥር የለውም፣ ግን የበለጠ ጨዋታዎች ውስጥ ይሳተፋል። አሁን እንግሊዝ ብሔራዊ ቡድን ውስጥ የምናየው ኃላፊነት በዶርትሙንድ በነበረበት ጊዜ የነበረው አይነት ኃላፊነት ነው። በእንግሊዝ ብሔራዊ ቡድን ፊክስድ አጥቂ ያለው ፊክስድ ባይሆንም በአጫወቱ የበለጠ ወደ ኋላ እየተመለሰ የሚጫወት ቢሆንም ግን ከአውት ኤንድ አውት አጥቂ ጋር ነው የሚጫወተው። ስለዚህ አሁን በጨዋታዎች ላይ ብዙ ሲሳተፍ እናየዋለን። የበለጠ ኮምፕሊት 8 ቁጥር ይመስላል። ስለዚህ ወደ ቡድኑ መመለስ ብቻ ሳይሆን ከፍ ያለ ኃላፊነት የተሰጠው በጣም ቁልፍ ተጫዋች ሆኖ ጭምር ነው ወደ ቡድኑ የተመለሰው እና በነዛ የተቃርኖ ወራት እንዲህ አይነት ኃላፊነት የሚያገኝ አይመስልም ነበር። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ
ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።